ክሰሽኝ። እኔ ልጄን ብቻ ነው ፈልገው። እንደዛ አይነት አይደለም ይሄ ቀመር ነው። በእናትሽ የሆነ ነገር አለሽ። አልተመቸኝ። አንድ ነገር ልንገርሽ አይደለ? አልተመቸኝም። አብርሽ እኮ እያደረገች ያለችው ነገር እውነት ሀቅ ካላት ችግር የለውም። ሰላም ሰላም፣ ውድ የተከበራችሁ የኔ የሙሉች ቤተሰቦች በሙሉ በያላችሁበት ሰዓት አቆጣጠር ሁላችሁም ሰላም፣ ፍቅር፣ አንድነት ይብዛላችሁ እያልኩኝ ሀገራችን ኢትዮጵያን ሰላም ያደርግልን። ዛሬም እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ሰብስክራይብ፣ ላይክ በማድረግ እንደተለመደው አበረታቱኝ ማለት ነው። እንግዲህ ዛሬም እንደተለመደው የማቀርብላችሁ ስለ ሩታና ስለ አብርሃም ጉዳይ ነው ማለት ነው። እንግዲህ ቪዲዮ እየሰራሁኝ አይደለም፣ ቶሎ ይቅርታ አልመቸኝ እያለ ነው። ከትናንትና ወዲያም አልሰራውም፣ አልተመቸኝም ማለት ነው። ስራ በጣም በዛብኝ፣ ለዛ ነው እላችኋለሁ ውዶችዬ። እና መልላችሁ ፈልጌ መሰላችሁ እንግዲህ ዛሬ ስመጣ አብርሃምና ሄርሜላ በአንድ ላይ ታርቀው እየኖሩ እንደሆነ ታውቃላችሁ ማለት ነው። በመታረቃቸውን ቪዲዮ ሰርቻለሁ። በጣም ደስ ብሎኛል። ምክንያቱም ሄርሜ እንደምታውቋት ታጋሽና የዋ ስለሆነች በየዋህነትና በታጋሽነቷ እንግዲህ አሸንፋ የራሷ አድርጋለች። እንግዲህ በዚህ የተነሳ እንደምታዩት እነ በጎቹ እየጮሁ ነው። ውሻ ይጮሃል። እንግዲህ መራመድ ያለበት ሰው ደግሞ ይራመዳል ማለት ነው። እኔ አልፈልገውም ብላ የተወችውን እንግዲህ ሩታ ሄርሜ ስታነሳባት እንግዲህ አቡ ዘራፍ ብላ ተነስታለች። ካሁን በፊት ብቻሽን ለምን አትኖሪም? ለምን ህይወትን ከሱ ውጭ ህይወት የለሽም እንዴ? ለምን አትለቂውም? እሱን ህይወትን አይኖርም እንዴ ብላ ስጠይቃት እኔ መኖር እችላለሁ ብቻዬን ያለሱ እየኖርኩም እኮ አሳይቼሻለሁ በማለት መልስ ሰጥታ ነበር። ነገር ግን አሁን ላይ ከተለያት በኋላ አቡ ዘራፍ እያለች ነው ማለት ነው። አቡ ዘራፍ እያለች ተነስታ እንግዲህ እንዴት ከእሷ ጋር ትሆናለህ? አይታችኋል። እሱን አፍዛውና አደንግዘው በእጇ እንኳ አላስነካት ብላ ነበር። ይሄ የቅርብ ትውስታችን ነው። ሐኪም ቤት ራሱን ስቶ በገባ ሰዓት እንኳ ሄርሜ ወይኔ እኔ ነሽ እያለች በሮሮ ልብነቷ እንግዲህ ቁጭ ብላ ከጎኑ ስታጽናናው ራቅ በይ ከባሌ አትጠጊ፣ ብዙ መጠጋት የለብሽም መራቅ አለብሽ እያለች እየተከራከረች እንግዲህ እያስለቀቀቻት ነበረ። እሷም ለመጠየቅ እሱን ለማግኘት ምንም አይነት ጊዜና ወቅት አልሰጠቻትም ነበር ማለት ነው። በስከ መጨረሻም እንግዲህ ትዕግስት ካለ ፍሬዋ በጣም ጣፋጭ ነው ይባላል አይደለ? ስለዚህ በትዕግስት ጠብቃ ካለፈች በኋላ አሁን የራሷና የራሷ ሆኗል ማለት ነው። ግን የራሷ ሲሆን ተመልሶ ወደ እሷ በሚመጣ ሰዓት አንቺ ባጣ ቆይነሽ ወይ ከዛም ከዚህም ብሎ መጥቶ አንቺን የሚያገኝሽ ለምንድን ነው እያሉ ከእህት ነኝ በእህትነት ዋጋ መታ እስማም ግን እኔ እንደ ሩታ ማለት ነው እንደ ሩታ በጣም መጥፎ አስመሳይ ሰው አላየሁም ማለት ነው። በጣም ነው የምታስመስለው። በጣም ማስመሰል ትችላለች። በእውነት ነው የምላችሁ ከሚገባው በላይ ማስመሰል ተከናበታለች። እንግዲህ እንዳየነው ነው ልብሱን ስጭኝ ብላ ስትሟገታት የሚል ልብስ ነው እሱ የኔ ባል ነው አንቺንም የሚመለከትሽ ነገር የለም ቤቱ መጥቶ ይገባል በማለት ከአሁን በፊት ስታመናጫጭቃት አይተናል ማለት ነው። ከዛ በመቀጠል ደግሞ አሁን ላይ ከሱ አልፎ እንግዲህ እኔ አልፈልግሽም ባላት ሰዓት ብዙ ሰዎች ልካ እንደማለደችው ሁላችንም እናውቃለን። ማንም እሷን ያልጠልጥ ኢሞ ተደውሎብኝ ተቋርጦ ነበር እና ማንም እሱን እንግዲህ እሱን ያልጠየቀ ሰው የለም። በተለያዩ ሰዎች እንደጠየቀችው እናውቃለን። እሱም ሳይሳካ ቀርቶ እንግዲህ ወደ ሄርሜ እኔ አንቺ እንደዚህ ስላረግሽ እኔ እንደዚህ ስላልሽኝ አንቺ ጋር የመሆንበት ምክንያት አይኖርም። ስለዚህ ተይኝ፣ ተፋችኝና እኔም ኑሮዬን እኖራለሁ። አንቺ በፍቅርም ሄድሽ በማንም ሄድሽ እኔ ለአንቺ ሊሆን አልችልም። አጉል ልፋትና ድካም ነው የምደክመው በማለት የሰጣትን መልስ አሁን በተግባር እያሳያት ይገኛል ማለት ነው። ከማን ጋር ሆኗል? ከሄርሚ ጋር ሆኗል። ስለዚህ ሄርሚ ጋር
እየኖረ ባለበት ሰዓት እንግዲህ አላስቀምጥ አላስተኛ ብሏት በጣም በመናደድና በማቃጠል ምን እያለች ነው መሰላችሁ? አሁን ያለችው እንግዲህ አልሳካላት አለ። ሁሉም ነገር ሞከረች፣ በፍጹም ሊሳካ አልቻለም። የዛኔ ሲጣሉ እኔን የጎዳሽ መስሎኛል፣ ነገር ግን ራስሽን ነው የጎዳሽው። ይችን ቀን እንዴት ረግሚያት አረግሻለሁኝ፣ ይችን ቀን እንዴት ባላረኩ ኖሮ እንዴት ካላረኩሽ እኔ አብርሃም አይደለሁም ብሎ እኔ አንተን አፍቅሬህና ወድጄህ ወደ እኔ እንድትመለስ ፈልጌ ሳይሆን አንተን ለማሳረር አንተን እየተበቀልኩ ነው። አርግዤና ወልጄ እንደዛ ስታረገኝ የነበረውን በቀል እየተበቀልኩ ነው ብላ በምትለው ሰዓት እሱ ያላት ምን ነበረ? ጠብቂ፣ እኔ አብርሃም አይደለሁኝም፣ የተወለድሽበትን ቀን አስቆጥርሻለሁኝ። አሁን እኔን የጎዳሁ እንዳይመስልሽ፣ ራስሽን የጎዳሹ ብሎ የሰጣትን መልስ የበፊት ቪዲዮ መለስ ብላችሁ ማየት ትችላላችሁ። ወንዳታ ቃል በተግባር ማለት ይሄ ነው። አሁን እንግዲህ እሷ ተመልሳ እሱን በመለመንና ከእግሩ ላይ በመውደቅ አይታቸዋል። ልጁን ይዛ በልጅህ የሆነብህ ለልጃችን ስትል እባክህ ተወኝ፣ እባክህ እንታረቅና ወደ ቤትህ ገብተህ ልጃችንን እናሳድግ በማለት በተደጋጋሚ እየጠየቀችው ሳይሳካላት የቀረ ጉዳይ ሆኖ አሁንም ይዘው ሆኗል ማለት ነው። እና ታርቄሻለሁ በማለት እኔና ሄርሚ እህትና እህት ነን ብለው እንግዲህ በአንድ ላይ መታ እች ምንም የማታቅ የዋህ ልጅ እንትን ምስጥና ስታስተምራትና እሷን ለመጉዳት ከዚችኛዋ ጋር ሆና ለማጣላት ይህን ጻፊለት፣ ይህን ይመልስልሻል። ከዛ በኋላ የመለሰልሽን መልእክት ልብሷ ወስደን በምናሳያ ሰዓት እሱን ትጠላዋለች። እሷ ከጠላችሁ ደግሞ ከህይወት ከወጣች ወደ እኔ ይመጣል ብላ ያደረገችው ሴራ ሳይሳካ ቀርቶ አሁንም ሄርሚ በአንደኝነት በመጀመሪያ ደስታዋን እያጣጣመች ትገኛለች ማለት ነው። ከዛ በዚሁ አጋጣሚ የሄርሚ ወንድሞች ሁለተኛ አሁንም እንዲጎዳ ስለማንፈልግ አንተ ማድረግ ያለብህ ነገር ሽማግሌ ላክና አግባት። ስለዚህ ሽማግሌ ላክና አግባት። ሁለተኛ ምክንያቱም እንደዚህ እንድትሉ አልፈልግም፣ እንደገና ልትጎዳ አልፈልግም። ቤተሰብ ማወቅ አለበት፣ መጋባት አለባቸው ብሎ ሲጠይቀው አሁን እንኳን መጋባት አልፈልግም በነገራችን ላይ፣ ነገር ግን እኔ ማግባት ባለብኝ ሰዓት ላይ አገባታለሁ፣ የወለኩትን ቀለበት ግን መልሼ ያደርግላታለሁ በማለት ለወንድሞቿ መልስ ሰጥተዋል ማለት ነው። ስለዚህ አሁን የድሮ ፍቅራቸውን እየቀጠሉ ባሉበት በዛ በሚያምር ቤቷን አይታችሁት ከሆነ በእውነት ነው የምላችሁ፣ ጽድት ያለ ቤት ነው። በጣም ነው የሚያምረው። አያችሁ፣ ይሄ የተሰራው በእኛ ታብታብ እና በእኛ እይታ ነው። ያው አላድል እኛን የሚረዳን የለም እንጂ ሁሉም ዩቱበሮች ባለ አክሲዮን፣ ባለ አፓርታማ፣ ባለ ቤት በቃ ብዙ ነገር የሆኑት እኛ አረብ ሀገር በምናይላቸው ታብስክሪን በምናረገው ስጦታ በምንሰጠው ብቻ በእኛ ድጋፍና በእኛ ድጋፍ ነው ማለት ነው። ስለዚህ እኛን ግን ዞር ብሎ የሚያየን የለም። ብቻ ግን ይሁን ለበጎ ነው በሚለው እንለፈውና የኔ ቀን ማለት ነው። ቤቷን አይታችሁታል፣ ፏ ያለ ነው ማለት ነው። ጎበዝ አያችሁ፣ መልካም ሴት፣ ቅን ሴት፣ ጎበዝ ሴት የራሷን ቤት ነው። እንደ ሩታ እንኳን ኪራይ አይደለም ማለት ነው ይቺ። ምክንያቱም ሩታ ተብዬዋ ከሄርሜላ በፊት ነው አይደለ ወደ ሚዲያው የመጣችው። ሄርሜላ በፊት መጣች። ከዛ በኋላ እንግዲህ ብዙ ነገር እየሰራች ከፈመሰች በኋላ ነው ሄርሜ የመጣችው። ግን ከኋላዋ ተነስታ አያችሁ፣ ጽድት ያለ ቤት ነው የሰራችው። ዛሬ ከአብርሃም ጋር ሆና ያያችሁት ቤት በጣም ነው የሚያምረው። በባለፈውም ሰፕራይዝ አድርጋው የነበረው ቤት ማለት ነው የነበረበት ቤት ያ ነው። ስለዚህ ታስታውሳላችሁ። አሁንም ማለት ነው እዛ ቤት ላይ ነው እንደዚህ ፏፈሽ እያሉ ያሉት ማለት ነው። በጣም ደስ ይላል። በጣም ነው ደስ የሚለው እና ደስ ይላሉ። በጣም ቤቷም ፏ ያለ ነው። ልባም ሴት ማለት ነው እንደዚህ የምታደርገው ልባም ሴት ናት። በአጭር ጊዜ ተነስታ በአጭር ጊዜ እንደዚህ ስኬታማ መሆን፣ የራሷን ቤት መያዝ
ቅንና ልባም ስለሆነች ነው ማለት ነው። እቺ ግን ነገር እየጎነጎነች ከስር ከስር ነገር የምትጎነጎን ሴት መቼም አያልፍላትም ማለት ነው። ሁልጊዜ የምታመጣው ጭቅጭቅ፣ ሁልጊዜ የምታመጣው በቀል የተያያዘ ነገር ማለት ነው። በቀል እኮ ለምንም አይጠቅምም ውዶች፣ ለምንም አይጠቅምም ማለት ነው። በቀል ለምንም አይጠቅምም። በክርስቲያንም በሙስሊምም እንግዲህ በቀል የተከለከለ ነው። በቀል ከበቀል ምንም አይገኝም። እሷ ግን በቀልሃለሁ ማለት ከጀመረች አትመለስም ማለት ነው። ያ ግን ራሷን እያሳጣት ይሄድ እንጂ ራሷን ቀና እያደረገች የሄደችበት ነገር የለም ማለት ነው። ስለዚህ ሁላችንም እንደ ሄርሚ ቅን ልብ ቢኖርን ማንም ካሰበበት ይደርሳል። ዋናው ትዕግስት ነው። ትዕግስት ካለ የፈለግንበት ቦታ እንደርሳለን ማለት ነው። እንደ ሄርሚ ታጋሽ ልብና አፍቃሪ ልብ ይስጠን እና ወደ ገደለው ሲሄድላችሁ ዛሬ የመጣችበት ጉድ አስቡት። እንግዲህ በዚህ ሁሉ በነ ዳኒ በነ ማነው ስሟ ፊልም የምትሰራዋ ማን ነበረ ስሟ? ይኸውላችሁ ከኋላ ለሚሰማው ድምጽ ማለት ነው በጣም ይቅርታ ጠይቃቸዋለሁ። ስንት ቀን ቀናም ሰው እንዳለ አትጠይቁኝ። እንደ 2-3 ናቸው አንድ ቤት የምሰሩ ሰዎች ግን ጥናት መቀነት ይስጣቸው ማርያምን። እኔ ገና ለገና ዩቱብ እሰራለሁኝ ቪዲዮ ልሰራ ነው ስላልኳት እኔ አሁን ለቅቄ ነው ያለሁት ሌላ ቦታ። ግን ድምጿም ማለት ነው እናገራለሁ ለሴትዮዋ ምናምን ጭራሽ ላይ ሂጂ ንገሪያት አልኳት። እንዴት ለምንድን ነው ግን እኛ አበሻዎች ቅንቅና የምንሆነው? በፈጣሪ እኔ እንጃ። እኔ ሌላ ሰራተኛ ጋር አልሰራም የምለው ለዚህ ነው ማለት ነው። እሷ እንደዚህ አፏን ስትቀደድ ስታወራ እኮ እኔ ምንም አልላትም። እኔ ግን ገና ለገና ቪዲዮ ልሰራ ነው ቀስ ቤ ስላልኳት እኔ ሌላ ቦታ ነው ያለሁት። አሁን የእሷ ድምጽ ይሰማል ማለት ነው። ብቻ የስራዋን ስሆኑ መንፈስ ቅዱስ እንዲሁ አብራችሁ የሚሰሩ ሰዎች ከሌላ ሀገር ዜጋ ቢሆን ችግር የለውም ማለት ነው። ሀበሻ ሀገር ግን የሚሰራ ሰው አለመታደሉ ነው፣ በእውነት አለመታደሉ ነው። እና ወደ ገደለው ልግባና መለስ ብዬ ሀሳቤ ስለተሰረቀ ነው ይቅርታ። ያው ለሚገባው ድምጽ እንግዲህ ምንም ቢሆን ያው ሀሜትም ሆነ ምንም ስሙት። እኔ እንግዲህ ሌላ ክፍል እጄ ነው እየሰራ ያለሁት፣ ግን ያው ስለምጮህ ነው የሚመጣው ማለት ነው ድምጿ። እና ሌላችሁ የፈለግኩት ምንድን ነው እዚህ ጋር ከዛ በሁሉም ሞከረች። ዳኒ ሮያልም እንግዲህ ሄዶ ነበረ፣ ጽጌ የሚዳ ነበር ተልጋ። በጣም ብዙ ሰዎች እየተላኩ እየሄዱ አልፈልግም እያለ እየመለሰ ሽምግልናውን ከዚህ የደረሰበት ሁኔታ ሲፈጠር በስከ መጨረሻ በፍቅርም ጀመረች፣ እሱም አልተሳካም። አሁን ምን ሆነ መሰላችሁ? በምን መጣሽ መሰላችሁ? ልጄን ሰርቀህብኛል፣ ልጄ ከኔ ጋራ የለም በማለት ደግሞ ሌላ ሴራ ይዛ መጣች አትሉም? በቃ እንዳለ እሷ ወደ እሱ ስትመጣ ታውቃላችሁ፣ ሴራ ጠንስሳ የሆነ ነገር የሆነ ተንኮል አስባ ነው ወደ እሱ መመጣውና ልጁ አጠገቧ አድርጋ አውዘራፍ። ትናንትና አይታችኋታል። ስሬስ ሆና ልጁ ጠፍቶኛል፣ ልጁ ካንተ ጋር ነው ያለው። አያቸው አይደለ የምታረገውን ነገር። ህዝቡን እኮ አንጀቱን ለመብላት ነው ለሷ እንዲል አንጀቱን ለመብላት አንጀት ለመብላት ማለት ነው። ለሷ እንዲያደሉላት እና ለሷ እንዲሉላት ያልጠፋ ልጅ ከጎኗ ከራሷ አርጋ ይዛ ልጅ ጠፍቶኛል አንተ ነህ የወሰድከው ዘራፍ። የምታገኝበት ነገር ስታጣ እሱ ወደ እሷ የሚሄድበትና እሷን የሚያገኝበት ነገር ሲጠብባት በልጁ ነው ማገኘው፣ ሁሌም በሱ ነው ማገኘው። አይጨክንም፣ እንደማጨክንም ስለምታውቅ ነው። አንጀት ነው፣ አባት ነው። እሱን ለማየት ካልመጣ በምንም ስለማንገናኝ ስስ ልቡ ልጁ ስለሆነ ሁልጊዜ ልጄ እያልኩኝ እጎዳዋለሁ፣ ልጄ እያልኩኝ አገኘዋለሁኝ በሚል ሰበብ ማለት ነው ልጁን ፍለጋ እንዲመጣ ማድረግ ሳይሆን የነበረባት ልጁ ያው ህግን ፈቅዷል አይደለ? ህግ በፈቀደልህ መሰረት ብለዋለች። አሁን ግን ልጁን ይዞ ልጅ ጠፍቶኛል ብሎ አወዘራፍ ብሎ ማስመሰል ምን አመጣው? እኔ ብዙ ሰው አይቻለሁ፣ ግን እንደ ሩታ አስመሳይ ሰው አላየሁም ማለት ነው። በጣም 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 ነው የምታስመስለው። በጣም
በጣም የምታስመስለው የዚህን ያክል ማስመሰል አይታችኋል። በባለፈው ከሄርሚ ጋር ስታስመስል የነበረው ማስመሰል ሌላ ነው። ከእሱ ጋር ታርቅ ያለው በማለት ስታስመስል የነበረው ማስመሰል ሌላ ነው። አሁን ደግሞ እንግዲህ በሌላ ነገር መታ እያስመሰለች ያለችው ይሄ ነው እንግዲህ ማለት ነው። ይሄ ነው እስማም በጣም በሚገርም ሁኔታ ማለት ነው። በጣም በሚደንቅና በሚገርም ሁኔታ ልጅውን ከራሷ አቅፋ ልጅ ካንተ ጋር ነው። ትናንት ስትመጣ ስሬሱና ምንም እንኳንስ ልጅ ማለት ነው ዶሮ የጠፋባት አልመሰለችም ነበረ። ከሄርሜላ ጋር መታ ታፋችኝ፣ ልቀቂኝ፣ አንቺ ነሽ ልጅን ያስደብቅሽው የደብቅሽው በማለት ስትናገር አይተናል። ሴትዮን የአንቺ ልጅ አላየሁም፣ እኔም ደግሞ ይዘገያን እንጂ እኮ መውለድ አይቀርም። የአንቺ ልጅ ምን ሊያደርግልኝ ነው? እናትነት እንደሆነ አይቀርም ይደርሳል። ስለዚህ የአንቺን ልጅ የምመኝበት ወይም ደግሞ የምደብቅበት አንዳችን ምክንያት የለኝም። ታፋችኝ አለቻት ማለት ነው። እና ትናንት ስሬስ ሆና መታ እንደዚህ ስሬስ ሆነሽ መተሽ ልጅ የጠፋው ሰው እንደዚህ ነው ወይ ዶሮ የጠፋሽ አትመስይም ባለቻት ሰዓት እንግዲህ ምንድነው ያደረገች ያለችው? ዛሬ ደግሞ በጣም አዛኛ እኔ ከኮመንታሮችም እሷም ካለቻት ተነስታ ማለት ነው ምን ሆና ነው የመጣችው? መሆና ነው የመጣችው ማለት ነው። ልክ በቃ በጣም እንዳዘነች እንዴት እንገበገበች እና መኖር እንዳልቻለች እያለቀሰች እያስመሰለች ነው የመጣችው ማለት ነው። ይህን ያክል ማስመሰል ለምን አስፈለገ? በጣም ነው እኮ በጣም ነው የምችልበት። ታከናበታለች ማስመሰሉን። የዚህን ያክል ማስመሰል እኮ እኔ እንጃ አይጠበቅባትም። በልጅ ካልዳለ እንዴ ጋይስ? እስኪ እንደው አሁን ልጁ በትክክል ጠፍቶ ከሆነ ትናንትና እንደዛ ብላ መጣ። ዛሬ ኮሜንታሮችን በማየት ልክ የሆነ ስልስል ብላ ያዘነች እናት አለች አይደለ? እሱ ወንድምየው ተመካክረው አብሮ መጥተው ተረጋጊ እያለ ያቅፋታል። አብረሽ ደግሞ ማለት ነው እግዚአብሔር ይስጥህ እዛ ወሰድ እናረጋጋታለሁ ማለት ነው። ምክንያቱም ለሚዲያው ፊት ለፊት ነው ተረጋጊ እያለ የሚያቅፋት እንጂ እኮ አብሯት ነው የመጣው አይደለ? ስለዚህ ከሱ ከደረሱ በኋላ ያዙ ልቀቁኝ። የትናንትናው ቪዲዮ እንዴት ስለተባለች ብቻ ዛሬ ያዙ ልቀቁኝ። ፈጣሪ ያለህ እኔ ብዙ አስመሳይ ሰዎች አሉ። ብዙ አስመሳይ ሰዎች ይቻለም አስመሳይ ናት። ግን ደግሞ እንደ ሩታ ኮፒ በቃ በደንብ የሚያስመስል ሰው አላየሁም ማለት ነው። በደንብ ነው የምታስመስለው፣ በጣም ነው የምታስመስለው። እና እንደዚህ እንዳስመሰለ ህይወቷን ፈጨችው ማለት ነው። እሱ ለእሷ መሆን በማይችልበት አጋጣሚ አሁን እንግዲህ ተስፋ ስትቆርጥ ስትቃጠል በሰበቡ በልጄ ብላ እያመካኘ ነው ማልቀስ የጀመረችው። በጣም የተናደደችው እና የተቃጠለችው ምክንያቱም እንግዲህ እንደዛ ያደረገችው ፍቅርን ያው እሱን እንዲያጣሉላትና እሱ ወደ ቤቱ ወደ እሷ እንዲመለስ ነበር። እሱ ሳይሳካ ሲቀር እሱ ብቻ አይደለም ማለት ነው፣ እሷ ብቻ አይደለችም ማለት ነው። ያነ ኤፍሬም ተብዬው ያነ ቱዋፍ ማለት ነው ዛሬ ሄዶ አኩዛራፍ ሲል አይታቸዋል። በእጅ ስበብ እንዳትሆን እንክትክት አድርጌ እንግዲህ የእንትን አረቢያ ነው የምንለው በአረብኛ። እሱ እንዲያላስቀምጥህ ስለዚህ በእጅ ስበብ እንዳትሆን ተው ከሆነ ደግሞ እኔ አሳይሃለሁኝ በእጅ ስበብ ትሆናለህ። ስለዚህ ተው እያለ እየተናገረው ነበረ ማለት ነው። አይገርምም? አስባችሁታል? ታናሽ ወንድም ሆኖ ታላቅ ወንድሙ በዚህ ልክ በግድ ከእሷ ጋር ትሆናለህ ሲል የነበረ ሰው ዛሬ ወደ ራሱ ተመልሶበት የእሱን ህይወት ሲጀምር እያናናቀ ማለት ነው። የቃቃ ጨዋታ ነው፣ የትዳር አይደለም። እናንተ ቃቃ እየተጫወታችሁ ምን አገባው? ቃቃ ተጫወቱ አልተጫወቱ ማለት ነው። እንግዲህ በስስ ልብ ሁል ጊዜ መምጣት እሷ ያለችውን ነው እየተገበረ ያለው። ልጁ የለም ብለ ነው ነበርና እነሳብ ነው በቃ ቴንሽን ለመሳብ ነው እንጂ እውነት ልጁ ጠፍቷት አይደለም። የእሷ ልጅ ማንም አይወስድም። እሱም እኮ
እኮ አባት ነው ያስባል፣ ይጨነቃል። ግን እንደው የምታመጣው ነገር አታጣም ማለት ነው። በጣም ምስጥና መሰሪ የሆነች ሴት ናት። የፈጣሪ ያለ በዚህ መልኩ ደርሶ በጣም ነው የሚገርመው። እንዲህ የተረጋጋ ህይወት እንዳይኖረው እንደው ከተገናኙ ጀምሮ ሁል ጊዜ ንዝንዝና ጭቅጭቅ ይሄቷ ሴት ናት። በፈጠራችሁ በመብርሃን ስም እኔ በጣም ነው ያስጠላችሁ ማለት ነው። በጣም እንቅስቅጥ አድርጋኛለች። ሰው እኮ ተፋታኝ ራስ ጉዳይ ይላል። ይቺ እንዲሁ አለም ዘላለም ነኝ። በጣም ይገርማል። በጣም ያስጠላል ማለት ነው። ለማንኛውም እናንተ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። እንግዲህ ቀጣዩን ቪዲዮ ይዤላችሁ እንዲመጣ ማለት ነው። አዳዲሶች ሰብ በማድረግ አበረታቱ። የነባሮች ደግሞ እንግዲህ ላይክ ሼር እያደረጋችሁ ቤተሰብ ሁኑላችኋለሁ። ወዳችኋለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ሰላም ቆይታ ይሆንላችሁ። ወዳችኋለሁ። ባይ ባይ።